የጉልበት ስራ የሚሰራ መንፈሳዊ ስራ የሚሰራ ብርታት አስፈላጊ ነገር ነው። የእግዚአብሔር ሐሳብ ይሄ ነው። ማይደክም የለም። ብረት አልለበስንም። በዚህ ምድር ላይ ስንኖር ብረት የለበሰ የለም። ማንም ይደክማል። ግን የእግዚአብሔር ሐሳብ ሁሉ ጊዜ ሰዎች ከድካማቸው እንዲበረቱ፣ አምላኩን የሚያውቅ ሕዝብ ይበረታሉ፣ ያደርጉማል ይላል እግዚአብሔር ይመስገን። ሁላችንም መዝሙረ ዳዊት ምዕራፍ 31 እናወጣና ቁጥር 24 እናነባለን። የመጨረሻዋን ቁጥር ነው የምፈልጋት። ርዕሴ ባለፈው ሳምንት ከተካፈልነው ጋራ አብሮ የሚቀጥል ነው። ክፍል 2 ባለፈው ሳምንት ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ እስከ 7 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ የሚለውን ሐሳብ ይዘን በክርስቶስ ኢየሱስ ባለው ጸጋ መበርታት ማለት መበርታት የሚለውን በዚህ አርዕስት ዛሬ ደግሞ ክፍል 2 እንነጋገራለን። በዚህ ቦታ ምንድነው የሚለው? እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁንም አጽኑ ይላል። እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁም ይጽና ወይም አጽኑ ይላል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ በርቱ፣ ርዕሴ በርቱ ክፍል 2 ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ባለፈው እንደተናገርኩት ሮሜ ምዕራፍ 12 ቁጥር 12 ላይ ያለውን ለብዙ ሳምንታት ተነጋግረናል። ዛሬ እመለሳለሁ። ግን በዚህ ላይ ደግሞ ልቤ እንደገና በዚህ ላይ ስለአረፈ በዚህ ሀሳብ ደግሞ ዛሬ እንግዲህ ወይ ዛሬ ጨርሳለሁ ብዬ አስባለሁ። የእግዚአብሔር ሐሳብ ምንድን ነው ብትሉኝ፣ ህዝቡ እንዲበረታ፣ እኛ እንድንበረታ። አሜን። እግዚአብሔር አምላክ ተመስገን። ባለፈው እንደተናገርኩት ካልበረታን ምንም የሚሰራ ስራ የለም። ልንበረታ ያስፈልጋል። እግዚአብሔር ደግሞ ለህዝቡ የሚለው በርቱ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። መበርታት የግድ ነው። የጉልበት ስራ የሚሰራ መንፈሳዊ ስራ የሚሰራ ብርታት አስፈላጊ ነገር ነው። እግዚአብሔር አምላክ ተመሰገነ። እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ ይላል። ሃሌሉያ፣ እግዚአብሔር ይመስገን። ስለዚህ እግዚአብሔርን ተስፋ አድርገን ነው በዚህ ያለ ነው። ሌላ ተስፋ የለንም። ሌላ የምንፈልገው ነገር የለም። ለሌላ ነገር አልመጣንም። እሱ ፈልገን ነው የመጣ ነው። ተስፋችን እሱ ነው። የቅዱሳን ተስፋ እግዚአብሔር ነው። እሱ ተስፋ የሚያደርግ ህዝብ ደግሞ የእግዚአብሔር ሐሳብ ምንድን ነው? በርቱ። ሃሌሉያ፣ እግዚአብሔር አምላክ ተመሰገነ። እግዚአብሔርን ተስፋ የምታደርጉ የምትሰሙኝ በዚህ ኦንላይን ላይ በርቱ። እግዚአብሔር ይመስገን። የእግዚአብሔር ሐሳብ ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። ባለፈ ሳምንት እንዳልኩት ጠላት ብዙ ጊዜ የህዝቡን አቅም ሊይዝ ይፈልጋል፣ ጉልበት ሊይዝ ይፈልጋል። ወደፊት እንድንሄድ አልፈልግም። በተለያየ ስትራቴጂ ጠላት ህዝቡን መያዝ ይፈልጋል። አገልጋይ ይሁን ተገልጋይ ይሁን ምንም ይሁን ጠላት ከውጊያ አያልፍም። ባለፈ ሳምንት እንደተናገርኳችሁ ታላቁ ነቢይ ኤልያስን እሳት ከሰማይ እስከሚወርድ ድረስ ታላቅ ነቢይ የሆነውን ኤልያስን እንኳን የበዓል ነቢያትን ባስጨረሰ ጊዜ ኤልሳቤጥ ሳይሆን ኤልዛቤል ዛተችበት። ምንድን ነው ያለችው? ከነዚህ ካሳረርካቸው ነቢያቶች እንዳንዱ ባላደርግብህ ባለችው ጊዜ ፈርቶ ብላቴናውንም በዚያ ትቶ ይላል ሸሸ ነው የሚለው። ባለፈም እንዳልኩት ብላቴናው በጣም ይገርመኛል። በጣም ያቆ ትልቅ ኤልሳ አሁን ኤልሳ ከኤልያስ ስር ተነስቶ ነው አይደለ ታላቅ ነቢይ የሆነው እጥፍ ተቀብሎ እና እንደ ኤልሳ አይነት የሚወጣው ነቢይ እኮ ነበር። ግን ከኤልዛቤል ዛቻ የተነሳ ኤልዛቤል ማለት አገር የሚገዛ መንፈስ ያለባት ሴት ነች። አያት፣ ዝም ብላ ተራ ሴት አይደለችም። የአካብ ሚስት ነች። ስለዚህ በቃ 750 የአጸድና የበዓል ነቢያትን ከእሷ ገበታ እንዲመገቡ ያደረገች፣ ህዝቡን ሟርተኛ ያደረገች መንፈስ የሚገዛት ሴት ነች እና ስትዝትበት ዝም ብሎ ተራ ንግግር አይደለም። ኤልያስንም ያህል ታላቅ ሰው ፈርቶ የአንድ ቀን ሙሉ ሄዳ የአንድ ቀን ሙሉ መንገድ በእግሩ ሄዶ እንደውም ክትክታ ዛፍ ስር ተኝቶ ከአባቶች አልበልጥም ግደለኝ። ስለዚህ ያ የፍርሃት መንፈስ ከየት መጣ ብትሉኝ ያቺ ሴት
በእሷ ተጠቅሞ ጠላት ከተናገረው ንግግር ነው። እና ምንድነው ዋና ፖይንት ምንድን ነው? አገልጋይ ቢሆን በተለያየ ሁኔታ ይደክማል። ምዕመናንም ይደክማሉ። ማንም ሰው ይደክማል። ግን የእግዚአብሔር ሀሳብ ምንድን ነው? በዛ ቦታ ላይ እግዚአብሔር ምንድን ነው? መልአኩን ልኮ በቃ አበለው ነው። የሰማይን ጎቻ አበለው፣ የሰማይን ውሃ ጠጣውና ተነስ አለው። ተነስ ከድካም ብዛት የተነሳ ሁለተኛ ደግሞ ተኝቶ ነበር። ቀሰቀሰውና ተነስ አለው። አበለው፣ አጠጣው። በሁለተኛ የምትሄድበት መንገድ ሩቅ ነው ስላለው በላ፣ ጠጣ። በዚያ ኃይል እስከ ኮሬብ ተራራ ድረስ 40 ቀንና 40 ሌሊት ተጓዘ። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። እና ምን ልንፈልጌ ነው? የማይደክም ማንም የለም። በኋላ ላይ እናያለን። ኃያላን የተባሉት ሁሉ የደከሙበት ወቅት አለ። የማይደክም የለም። ብረት አለበስ ነው። በዚህ ምድር ላይ ስንኖር ብረት የለበሰ የለም። ማንም ይደክማል። ግን የእግዚአብሔር ሀሳብ ሁሉ ጊዜ ሰዎች ከድካማቸው እንዲበረቱን፣ አሜን፣ ከድካማችን እንድንበረታ። ስለዚህ በዚህ ቦታ ላይ የእግዚአብሔር ሀሳብ ምንድን ነው? በመጽሐፈ ዳዊት መዝሙረ ዳዊት ስናነብ ልናስታውል ያስፈልጋል። የብዙ ሰዎች ንግግር ስላለ በዚህ ቦታ ላይ ዳዊት ራሱን የተናገረውና ምንድን ነው የሚለው? እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁንም አጽኑ ይላል። እግዚአብሔር ይመስገን፣ ስሙ የተባረከ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ዛሬ ምን ለእናንተ የምለው በርቱ ነው። እግዚአብሔር ይመስገን፣ በርቱ። የእግዚአብሔር ሀሳብ ለእናንተ ለእኛ እንድንበረታ ይፈልጋል። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ብርታትና ጽናት ሁል ጊዜ ተያይዘው ያሉ ሀሳቦች ናቸው። ጽናት፣ ብርታት ተያይዘው ያሉ ሀሳቦች ናቸው። እግዚአብሔር በቃ ለሰው ልጆች ሁሉ በከፍታም ያለ ይሁን ነገስታትም ይሁኑ በቃ እግዚአብሔር እየመጣ በርቱ ይል ነበር። ለነገስታት ራሱ ይሄ መልእክት መጥቷል። ዳንኤልን ሄደን ብናይ እስቲ ዳንኤልን እንየው። ምዕራፍ 10 ቁጥር 19 እና አልፎ ደግሞ 21 ላይ 19 ምንድን ነው የሚለው? እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ለአንተ ይሁን፣ በርታ ይላል። ይሄ ለዳንኤል የመጣ ነው። በርታ። ስለዚህ ለዳንኤል የመጣ መልእክት በዚህ ቦታ ላይ በርታ የሚል ነው። በአንደኛ ነገሥት ምዕራፍ 2 ቁጥር 2 ላይ ዳዊት ለሰለሞን ተተኪ ሰለሞን ባረጀበት ወቅት ዳዊት ባረጀበት ወቅት ዙፋኑን አሳልፎ ለልጁ ለሰለሞን በሰጠበት ወቅት ልጁ ብላቴና ስለነበረ ቤተ መቅደሱን ሊሰራ ሁሉን ነገር አዘጋጅቶለት ነበርና በኋላ ምንድን ነው የሚለው? በርታ ይለዋል። የምትሰራው ስራ ታላቅ ነውና የሚሰራው የእግዚአብሔር መቅደስ ታላቅ ነውና አንተ ብላቴና ነህ፣ ነገር ግን በእግዚአብሔር በርታ ይለዋል። እግዚአብሔር ይመስገን። ስለዚህ ለንጉሥ ለሰለሞን የመጣ መልእክት በዳዊት አማካኝነት በርታ የሚል ነው። እግዚአብሔር ለባሪያዎቹ በየጊዜው እየመጣ በርቱ ይል ነበር። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። እንደዚሁም በዳንኤል ምዕራፍ 11 ቁጥር 32 ላይ ስታዩ አምላኩን የሚያውቅ ሕዝብ ይበረታሉ ያደርጉማል ይላል። እግዚአብሔር ይመስገን፣ ስሙ የተባረከ። ማን ነው የሚበረታ ካላችሁን፣ አምላኩን የሚያውቅ ሕዝብ ይበረታል ያደርግማል። ሃሌሉያ፣ እግዚአብሔር ይመስገን። ብርታት እግዚአብሔርን በማወቅ የሚመጣ አሜን። አምላኩን የሚያውቅ ሕዝብ ምን ያደርጋል? ይበረታል ያደርጉማል። ስለ እግዚአብሔር ይመስገን። የምንበረታው እግዚአብሔርን ስናውቅ ነው። የምንበረታው እሱን ስናውቅ ነው። እሱን ስናውቅ እንበረታለን። ያደርጉማል ይላል። ብናነበው ደስ ይለኛል። እስኪ እናንበቡ። ዳንኤል ምዕራፍ 11 ቁጥር 32 አምላኩን የሚያውቅ ሕዝብ ይበረታል ያደርጉማል ይላል። 11:32 እዩት። ሃሌሉያ። ወደ መሀል ገባ ብሎ ያለ ነው። ከቁጥር 31 ሙሉ አንብቡ። የጦር ሰራዊቱን ቤተ መቅደሱን እና ቅጥሩን ያነግሳሉ፣ የዘወትሩንም መስዋዕት ያስቀራሉ። በዚያም ጥፋትን የሚያመጣውን የጥፋት ርኩሰት ይተክላሉ። ኪዳኑን የሚያስተላልፉ
ቁጥር 32 ኪዳኑን የሚተላለፉትን በማታለል ያስታል። አምላካቸውን የሚያውቁ ሕዝብ ግን ጸንተው ይቆማሉ፣ እርምጃም ይወስዳሉ ይላል። በዛኛው በድሮ ትርጉም አምላኩን የሚያውቅ ይበረታል። አሁን የድሮ ትርጉም ቀጥታ ስታዩ አሁን የጥፋት ርኩሰት ስለ ጥፋት ርኩሰት ነው ዳንኤል የሚናገረው። ሐሰተኛው ክርስቶስ በዛ በቤተ መቅደሱ ላይ በሚነሳበት ጊዜ የሚያደርገውን ነው የሚናገረው ያለው እና እሱ የሚያደርገውን ከተናገረ በኋላ እግዚአብሔርን አምላካቸውን የሚያውቁ ሕዝብ ግን ይበረታሉ ያደርጉማል። በድሮ ትርጉማን ስለፈለኩ ነው። ይበረታሉ ያደርጉማል ይላል። እግዚአብሔር አምላክ ይመስገን። ስለዚህ በድሮ ትርጉም እንዳነበው ነው። ወደ መሃል ገባ ብሎ ነው አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ይላል። ሃሌሉያ! ማን ነው የሚበረታው? እግዚአብሔርን የሚያውቅ። አሜን። ብርታት ከየት ይመጣል? እግዚአብሔርን የሚያውቅ። አሁን እዚህ ከፍ ብሎ ያለው የጥፋት ርኩሰት ተገልጦ ስራ እንደሚጀምር የሚናገር ክፍል ነው። ግን ያ ጥፋት ባለበት ላይ በቃ አብረው የማይወሰዱ ህዝቡን ሲያስት የማይስቱ እነማን ናቸው? አምላካቸውን የሚያውቁ። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ዛሬ አምላኩን የሚያውቅ ይበረታል። ያን ጊዜ ብቻ ሳይሆን ዛሬም ብዙ ጥፋት አለ፣ ብዙ ርኩሰት አለ፣ ብዙ የሚያስት ነገር አለ፣ ብዙ ከመንገድ ላይ የሚያደናቅፍ ነገር አለ። በቃ ነገር ግን በብርታት በርትቶ የሚሄድ መንገዱን የሚጠበጥብ መንገድ የማይስት ማን ነው ብትሉኝ፣ አምላኩን የሚያውቅ ሰው፣ አምላኩን የተረዳ ሰው፣ አምላኩን ያወቀና የተረዳ ሰው ይበረታል። መበርታት ለራሱ ብቻ መኖር ያደርጋል ነው። ስለዚህ ማለት ይሰራል። እግዚአብሔር አምላክ ተመሰገነ። ስለዚህ እሱን የሚያውቅ ሕዝብ ይበረታል። አሜን። እሱን ስናውቀው እሱ ብርቱ ነው። ብርቱ የሆነውን ጌታ ስናውቅ እኛ ደግሞ እንበረታለን። አሜን። በሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ስታሉ የኤማውስ መንገደኞች የሚናገሩት ቃል ነበር። ኤማውስ መንገደኞች ደቀ መዛሙርት ናቸው። ግን ጌታ በሞተ ጊዜ ተስፋ ቆርጠው እነሱ እንደዛ አልጠበቁም። የጠበቁት በሌላ ወይ ነው። እስራኤልን ነፃ ያወጣል፣ በቃ የእስራኤል ንጉሥ ነው ብለው ተስፋ አድርገው ስለነበረ ሲሞት ሮማኖች ከአይሁድ ከዋናዎቹ ጋር ተስማምቶ ሲሰቅሉ ተስፋ ቆርጠው ወደ ኤማውስ እየሄዱ ነው። ወደ ኤማውስ እየሄዱ እያሉ ጌታ ሌላ ሰው መስሎ ከነሱ ጋር ታውቃላችሁ ታሪኩን፣ ከነሱ ጋር አብሮ ጥያቄ እየጠየቃቸው ይሄድ ጀመር እና እንደዚህ እየጠወለጋችሁ ስትሄዱ የምትናገሩት እንግዳ ነገር ምንድን ነው አላቸው። እንዴ አንተ በኢየሩሳሌም እንግዳ ሆነህ ትኖራለህ? አንተ ራስህ የምትናገሩት እንግዳ ነገር ነው ትላለህ? አንተ ራስህ እንግዳ ነህ እንዴ? በዚህ ሀገር ላይ የሆነውን ነገር አትሰማም? እስራኤልን ነፃ የሚያወጣ ንጉሥ ተስፋ አድርገን ነው የነበረው የናዝሬቱን ኢየሱስ ነበር። ከሰቀሉት ዛሬ 3ኛ ቀን ነው። ደግሞ ሴቶች በማለዳ ሄደው የሆነ እንግዳ ነገር ነግረውናል፣ ከመቃብር ተነሳ ብለው ነገሩን። እሱ ግን አለ ይችን ቃል የምፈልገው በስራና በቃል ብርቱ የነበረ ነቢይ አሉት። ሃሌሉያ! ኢየሱስ ክርስቶስን እነዚህ የኤማውስ መንገደኞች የሚያውቁት እንዴት ነው ብትሉኝ፣ በስራና በቃል ብርቱ ስለነበረው ኢየሱስ ክርስቶስ በስራም በቃልም ብርቱ ነው። አሜን። በመናገር ብቻ ሳይሆን በተግባርም ብርቱ ነው። ስለዚህ ማን ነው የሚበረታው? ብርቱ የሆነው እግዚአብሔርን የሚያውቅ ብርቱ የሆነው ጌታን የሚያውቅ ሰው ይበረታል። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን ነጥቦች እየሰጠኋቸው ተመልከቱ። እዚህ የተነሳንበት መዝሙረ ዳዊት ምዕራፍ 31 ቁጥር 24 ላይ ምንድን ነው የሚለው? እግዚአብሔርን ተስፋ የሚያደርጉ ይበረታል። እሱን ተስፋ የሚያደርግ ይበረታል። እሱን የሚያውቅ ይበረታል። አሜን። እግዚአብሔር ይመስገን። ስለዚህ እሱን ተስፋ የሚያደርግ የሚበረታ ሰው ማለት ነው። እሱን ተስፋ የሚያደርግ እሱን የሚያውቅ እግዚአብሔር አምላክ ተመሰገነ። ስናውቀው እንበረታለን። ስናውቀው
እሱን ተስፋ እናደርገዋለን። ከሱ ሌላ ተስፋ እንደሌለ ይገባናል። እግዚአብሔር አምላክ ተመሰገነ። ስለዚህ እሱን ተስፋ የሚያደርጉ ይበረታሉ። እግዚአብሔር አምላክ ተመሰገነ። የእግዚአብሔር ሐሳብ ይሄ ነው። እኛ ቅድም እንዳልኳችሁ በተለያየ ሁኔታ በተለያየ በቃ ከጠላት በሚመጣ ሰልፍ በቃ እንደክማለን። ገብቷችኋል? እንደክማለን። ግን የእግዚአብሔር መንፈሱ ያመጣና በቃ ሕይወታችን ያድሰዋል። ያን ጊዜ ብርታት እናገኛለን። እግዚአብሔር አምላክ ተመሰገነ እና እኛ ብርታት ስናገኝ ደግሞ ሌሎቹን እንድናበረታ ለሌሎቹ ደግሞ ለመነሳት ምክንያት እንድነው እግዚአብሔር ያንን በእኛ ውስጥ ያደርጋል። ጴጥሮስ አንድ ጊዜ ጌታ ምን አለው? በሉቃስ ወንጌል ምዕራፍ 22 ላይ ይህን ክፍል እስኪ እናውቅ። ሉቃስ 22 ቁጥር 43 ላይ በጣም የሚገርም ነው። ጌታ የተናገረው ቃል ነው። ይሄ ራሱ ጌታ ኢየሱስ ስለ ጌታ ኢየሱስ የሉቃስ ወንጌል ላይ አሁን ስለ ጌታ ኢየሱስ ክርስቶስ ነው። ስለ ጴጥሮስ የሚናገረውን መጣበታለሁ በኋላ ጌታ ራሱ በጌተሰማኒ ጸሎት ሲያጣጥር ማለት ያን የደም ላብ እስከሚያልበው ድረስ ነው ሲጸልይ የነበረው እና ሲያጣጥር ፊት ለፊቱን እያየው ኖርማል ጸሎት አልነበረም። ጌታ የሚጸልየው ፊት ለፊት የሚደርስበትን እያየ በመቃተት ይጸልይ ነበረና በዛን ጊዜ የሚያበረተው መልአክ ተላከለት ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ጌታን እንኳን የሚያበረታ መልአክ ተልኮለታል። አይገርማችሁ? ጌታ ሲያጣጥር ነው የሚለው በቃል ሲጸልይ። እዚህ ሉቃስ 22 እንደዚያ ነው የሚለው አባት ሆይ ብትፈቅድ ይህች ጽዋ 22 ላይ ማነው 42 ላይ 42 እና 43 በአንድ ላይ ያነባል። አባት ሆይ ብትፈቅድ ይህች ጽዋ ከኔ ትወሰድ፣ ነገር ግን የኔ ፈቃድ ሳይሆን አይሁን ያንተ እንጂ እያለ ይጸልይ ነበረ። ከሰማይም ይላል 43 ላይ መጥቶ የሚያበረታ መልአክ ታየው። አያችሁ፣ አሁን ጌታ ኢየሱስ ክርስቶስ ራሱ በዚህ ቦታ ላይ አቅም እንዳነሰው ነው የሚታይ። የሚያበረታው መልአክ ያስፈልገው ነበር። የሚያበረታው መልአክ ተላከለት ይላል። በቃ አያችሁ፣ የሚያበረታው መልአክ ተላከለት። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የሚያበረታው መልአክ እንደተላከለት እንመለከታለን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሌላ ቦታ ላይ በኋላ ላይ ቃሉ እናነባዋለን። ስለ ጴጥሮስ ሲናገር ምን ይላል? ለጴጥሮስ ብቻ አይደለም ለሁላቸው ነው። ግን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል ጌታ ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ ነገር ግን እምነት እንዳይጠፋ እኔ ማለድኩ ይላል እና አንተ ደግሞ በተመለስክ ጊዜ ወንድሞች ምን አለ? አጽና። ሃሌሉያ! እግዚአብሔር አምላክ ተመሰገነ። አንተ በተመለስክ ጊዜ ወንድሞችን ምን አለ? አጽና። አዎ እንደ ስንዴ ሰይጣን የፈለገው እንደ ስንዴ እንዴት ነው የሚበጠር? በጣም የሚገርም ነው። ስንዴ እንደሚያበጥረው በቃ ገለባውን ከምርቱ ገበሬ እንዴት ነው ገለባውን ከምርቱ ወደ ነፋስ በመስጠት ነው የሚለየው። ልክ እንደዚያ ሊያበጥራችሁ ለመነ። ተው እባክህ ላበጥራቸው ብለህ እኮ ሰይጣን ምሕረት የለውም እና እኔ ግን የአንተ እምነታችሁ እንዳጠፋ ስለ እናንተ ማለድኩ። አንተ ደግሞ ስትመለስ ከድካምስ በርትተህ ጉልበት አግኝተህ አቅም አግኝተህ ስትመለስ ያን ጊዜ ወንድሞች ምናል አጽና፣ አበርታ ማለት ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ይመስገን። ስለዚህ እኛን ሲያበረታን ሌሎቹም እንድናበረታ የእግዚአብሔር ቃል ያዘናል። ይህንን በብሉይ ኪዳንም በአዲስ ኪዳንም አሳያቸዋለሁ። ኢሳይያስ 35 አውጡልኝ። ኢሳይያስ 35 ቁጥር 3 ጀምሮ እኛ አቅም ስናገኝ እኛን ሲያበረታን እኛ ደግሞ ሌሎቹን እንድናበረታ የእግዚአብሔር ቃል ይነግረናል። ስለዚህ ቁጥር 3 ጀምሮ ምንድን ነው የሚለው? የደከሙት ልጆች አበርቱ፣ የላሉትንም ጉልበቶች አጽኑ፣ የሚፈራ ልብ ላላቸው እንዲበሉ በርቱ፣ አትፍሩ
አምላካችሁ ይመጣል፣ ሊበቀል ይመጣል። እርሱ ብድራቱን ይዞ ሊያድናችሁ ይመጣል። አያችሁ፣ የደከሙ ጉልበቶች አሉ፣ የላሉ ጉልበቶች አሉ፣ ፈሪ ልብ ያላቸው አሉ። እነሱን ሄዱና በርቱ በሏቸው። አምላካችሁ በበቀል ይመጣል፣ ካላችሁበት ሊያወጣችሁ ይመጣል፣ ሊያድናችሁ ይመጣል፣ ሊታደጋችሁ ይመጣል። አሁን ባላችሁበት ተስፋ አትቁረጡ፣ አይዟችሁ፣ በርቱ በሏቸው። በቃ የእግዚአብሔር መልእክት ይሄ ነው። እግዚአብሔር ለሕዝቡ ያለው መልእክት ይሄ ነው። በርቱ በሏቸው፣ በርቱ በሏቸው። አምላካችሁ ሊታደጋችሁ ይመጣል። ቀን ቀጥሮላችሁ በሏቸው፣ በርቱ በሏቸው። ተስፋ ቆርጠው በዚያው እንዳይቀሩ። ጠላት ቀንበር ሲያበዛባቸው፣ ውጊያ ሲያበዛባቸው በዚያው አንገታቸው እንደደፉ እንዳይቀሩ በርቱ በሏቸው። እግዚአብሔር አምላክ ተመሰገነ። በርቱ በሏቸው። ነገር ግን እነሱን ስታበረቱ፣ እነሱን እንደዚህ አይነት ቃል ስትናገሩ ደግሞ ምን ማድረግ እንዴት ሆነው ማድረግ እንዳለባቸው አዲስ ኪዳን ላይ ደግሞ በቃ የዕብራውያን ጸሐፊ በተለየ መንገድ ይናገራል። ዕብራውያን 12:12 አውጥተን እናያለን። ዕብራውያን 12:12 አደራረጉን ሁሉ ይናገራል። ስለዚህ ይላል የዛለውን ክንዳችሁንና የደከመውን ጉልበታችሁን አበርቱ። አያችሁ፣ የላለውን ክንዳችሁንና የደከመውን ጉልበታችሁን አበርቱ፣ አንካሳው እንዲፈወስ እንጂ የባሰውን እንዳያነክስ ለእግራችሁ ቅን መንገድ አድርጉ ይላል። ይህ ደግሞ በጣም በጥበብ ነው። ስለዚህ የደከሙትን አበርቱ፣ የላሉትን ጉልበቶች አጽኑ። እንዴት የባሰ እንዳይናጋ ግን እንዳይናጋ ለእግራችሁ ቅን መንገድ አድርጉ ይላል። ወገሻ ሰባራው እንዴት አድርጎ እንደሚጠግን ታውቃላችኋል። ወገሻ በቃ ለጊዜው ያማል፣ ግን በደንብ አድርጎ ያውቃል። አስተሳሰሩን ያውቃል። ምን እንደሚቀባ እንዴት አድርጎ እንደሚታሰብ ያውቃል። ስለዚህ እና እናንተ ደግሞ እንደዛ እንደ ወገሻ ጠጋኞች ናችሁ። ግን የተሰበረው እንዳይናጋ የባሰ ሌላ ችግር ውስጥ እንዳይገባ አደራረጉን ግን በጥበብ አድርጉ ነው የሚለው። እግዚአብሔር አምላክ ተመሰገነ። ስለዚህ ዋና መልእክቱ ምንድን ነው? እኛ የበረታን እኛ ደግሞ አቅም ያገኘን ሌሎችን እንድናበረታ የእግዚአብሔር ቃል ያዛል። አሜን። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ የእግዚአብሔር ሐሳብ ምንድን ነው ለሕዝቡ ብትሉኝ፣ ሕዝቡ እንዲበረታ። አሜን። እግዚአብሔር አምላክ የተመሰገነ። ሕዝቡ እንዲበረታ እግዚአብሔር ይመስገን። ሕዝቡ በድካም እንዳይወጥ፣ በድካም እንዳይኖር፣ በድካም እንዳይወጣ፣ በድካም እንዳይገባ ሕዝቡ እግዚአብሔር ኃይል እንዲሰጠው ይፈልጋል እና ያንን ደግሞ እኛ እንድንረዳና ለሕዝቡ ያን መልእክት እንድናስተላለፍ የእግዚአብሔር ሐሳብ ነው። እግዚአብሔር ይመስገን። ስሙ የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቅድም እንዳልኳችሁ ለሁሉ እግዚአብሔር ያለበትን ስለሚያውቅ የብርታት ቃል ይናገራል። ከሙሴ በኋላ ኢያሱ ተተክቶ በነገሰበት ጊዜ ምዕራፍ 1:7 ላይ መጣና ጌታ ሙሴ ባሪያዬ ሙቷል፣ አሁን ይህን ሕዝብ የምትመራ አንተ ነህ፣ ዮርዳኖስን የምታሻግር አንተ ነህ፣ የተስፋውን ምድር የምታወርሳቸው አንተ ነህ። ነገር ግን ጽና፣ በርታ። ሃሌሉያ። እግዚአብሔር አምላክ የተመሰገነ። ነገር ግን ምን አለ? አንተ መጽናት ያስፈልጋል፣ አንተ መበርታት ያስፈልጋል። አያት መሪም ቢሆን አያት። ስለዚህ እሱ ራሱ የበረታ ያስፈልጋል። አሜን። እግዚአብሔር ይመስገን። ስለዚህ ለመሪዎች ለሕዝቡ እግዚአብሔር የብርታት ቃል ይናገራል። እግዚአብሔር አምላክ ተመሰገነ። ባለፈ ሳምንት አይታችሁ ከሆነ ሐጌ ምዕራፍ 4 ላይ ዛሬም ብናየው ደስ ይለኛል። ሐጌ ምዕራፍ 2 ነው። ሐጌ ምዕራፍ 2 ቁጥር 4 ላይ ሐጌ 2 ምዕራፍ ያለው ነው። ግን ምዕራፍ 2 ቁጥር 4 ላይ ለመሪው ለዘሩባቤል፣ ለካህኑ ለኢያሱ፣ ለሕዝቡ እግዚአብሔር ምን እንዲበረቱ ይናገራቸው ነበር። ስለዚህ ከምዕራፍ 2 ቁጥር 4 ጀምሮ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አሁን ግን ዘሩባቤል ሆይ በርታ፣ የሊቀ ካህናቱም የሰዴቅያስ ልጅ ኢያሱ ሆይ በርታ፣ እናንተም የምድሩ ሕዝብ ሁሉ በርቱ። አያችሁ፣ እግዚአብሔር መጣና በመንፈሱ
በነቢዩ አማካኝነት መሪውን በቃ ዘሩባቤልን መጣና በርታ፣ መምራት የምችለው በቃ ስትበረታ፣ ካህኑም ደግሞ አንተ ስራን መስራት የምችለው ስትበረታ፣ ለህዝቡም ደግሞ አያችሁ እንዲበረቱ ይፈልጋል። ስለዚህ የእግዚአብሔር ሀሳብ አሁን ቤተ መቅደሱ ተጀምሮ ባለፈ እንደተናገርኩት ቤተ መቅደሱ ተጀምሮ አሁን ስራ አቁመዋል። ተስፋ ቆርጠዋል። ተስፋ የሚያስቆርጥ ወቅት ነው። በሰውኛ ሲታሰብ የሚቀጥል ነገር አይመስልም። ነገር ግን እግዚአብሔር በሁኔታዎች ሳይሆን በራሱ ነው። ሁልጊዜም እግዚአብሔር በራሱ ተማምኖ ነው የሚናገሩ። ሁኔታዎች አይመስሉም። እግዚአብሔር ግን በስራ ላይ ነው ምንጊዜም ቢሆን እና በርቱ። ይሄ ነገር የሚቀጥል አይመስልም። አዎ በእናንተ እይታ ነው እንጂ እኔ ግን ማስቀጠል እችላለሁ። ስለዚህ ዘሩባቤል ሆይ በርታ፣ አንተም ካህኑ ሆይ ሁኔታውን አይተህ ሳይሆን ካህን ከእግዚአብሔር አፍ ነው የሚሰማው። ካህን ከእግዚአብሔር አፍ ሁልጊዜም ከእግዚአብሔር አፍ እየተቀበለ ነው ለህዝብ የሚያመጣው። ስለዚህ አንተም ሁኔታውን ሳይሆን ህዝቡ የሚለውን ሳይሆን አንተም የምታየውን ሳይሆን ከእኔ አፍ ስማ፣ በርታ። ሃሌሉያ! እናንተም ህዝቡ ሆይ በርቱ። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ሀሳብ ምንድን ነው ብትሉ ህዝቡ ሁልጊዜ እንዲበረታ አያት። ቤተ መቅደሱ መስራት የሚችለው እነሱ ሲበረቱ፣ ካልበረታ የሚሰራ ስራ የለም። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ዘካርያስ ላይ የሚለው ያንን ነው። ምዕራፍ 8 ቁጥር 9 እና 13 እስቲ እንየው። ዘካርያስ ምዕራፍ 8 ዘካርያስ ምዕራፍ 8 ቁጥር 9 እና አልፎ 13 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል። የሰራዊት ጌታ እግዚአብሔር ቤተ መቅደስ መሰረት ሲጣል በዛ የነበሩ ነቢያት የተናገሩትን ቃል አሁን የምትሰሙ ሁሉ ለመገንባት እጃችሁን አበርቱ። ሃሌሉያ! አያት አሁን በቃ መሰረት በዚያም ተጥሏል። ስለዚህ አሁን እናንተ እዚህ ያላችሁት የቤተ መቅደሱን መሰረት እየጣላችሁ ያላችሁ ለመገንባት የተነሳችሁ ሰዎች በርቱ። እግዚአብሔር ሀሳብ ሰው እንዲበረታ እና በርቱና ስሩ ነው የሚለው። በርቱና ስሩ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ሃሌሉያ! ቁጥር 13 ላይ እናነባዋለን። ቁጥር 13 የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ መካከል የሮማን ምሳሌ ነበራችሁ። አሁን ግን አድናችኋለሁና እናንተም በረከት ትሆናላችሁ። አትፍሩ፣ ነገር ግን እጃችሁን አበርቱ። አድናችኋለሁ፣ እታደጋችኋለሁ፣ እኔ ከእናንተ ጋር ነኝ። ስለዚህ እጃችሁን አበርቱ። እግዚአብሔር አምላክ ተመሰገነ። እጃችሁን አበርቱ። ስለዚህ ዛሬም ለእናንተ የምናገረው እዚህም ለምትሰሙኝ የምናገረው በቃ እኛ በእግዚአብሔር በመጣው ቃል እግዚአብሔር በጊዜው በሚያመጣው ቃል እንድንበረታ። አሜን። እግዚአብሔር አምላክ ተመሰገነ። እንድንበረታ። አሜን። የእግዚአብሔር ሕዝብ ዓላማው እግዚአብሔር እንዲበረታ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ሃሌሉያ። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ የሚናገረው ቃል አለ። ነገር ግን ይላል፣ እስቲ ከቁጥር 16 ጀምሮ እናንበው። በተከሰስኩበት ነገር የመጀመሪያው መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም። ነገር ግን ሁሉ ትተውኝ ሄዱ። ይህንም አይቀርባቸው ይልና ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ፣ ከአንበሳም መንጋጋ አዳነኝ። እግዚአብሔር አምላክ ተመሰገነ። በተከሰሰበት ጊዜ ብቻውን እንደሆነ የሚረዳው ሰው እንዳልነበር፣ ማንም አብሮት እንዳልነበረ ይናገራል። አያችሁ። ነገር ግን የስብከቱ ቃል በእኔ እንዲቀጥል እግዚአብሔር ካጠገቤ ቆሞ አበረታኝ ይላል። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ከአንበሳም አፍ አዳነኝ ይላል። እግዚአብሔር የስብከቱ ቃል እንዲቀጥል አገልጋዮቹን አጠገባቸው ሁሉ ያበረታል።
ሃሌሉያ! እግዚአብሔር አምላክ የተመሰገነ። ጠላት በተለያየ አይነት መንገድ ሰልፍ ሊያስነሳ ይችላል። ሐዋርያው ጳውሎስ በቃ ለወንጌል የኖረ ሰው ነው። ራሱ ሰጥቶ የኖረ ሰው ነው። በብዙ አይነት መከራ ያለፈ ሰው ነው እና በዚህ ቦታ ላይ በክስ ስለነበረበት ጊዜ ስላመነው ጌታ ስለታመነው ጌታ ተከሶ በፍርድ ቤት ቀርቦ በነበረበት ጊዜ ያለውን ሀሳብ ነው የሚናገር። ማንም እኔ ጋር አልነበረም ይላል እና ብቻውን ነበረ። ነገር ግን እግዚአብሔር አጠገቤ ቆሞ አበረታኝ፣ የስብከቱ ቃል በእኔ እንዲቀጥል ከአንበሳ አፍም አዳነኝ ይላል። ሚዝራሪ አንበሳ ሳይሆን በቃ እንደ አንበሳ ከሆኑ ሰዎች ጌታ እንዳዳነው የእግዚአብሔር ቃል በዚህ ቦታ አሁን ይነግረናል። እግዚአብሔር አምላክ ተመሰገነ። ስለዚህ አገልጋዮች በአገልግሎታቸው ስብከቱ እንዲቀጥል፣ የአገልግሎቱ ስራ እንዲቀጥል እግዚአብሔር አጠገባቸው ቆሞ ያበረታል። ነገስታት ምሪታቸው እንዲቀጥል እግዚአብሔር አጠገባቸው ቆሞ ያበረታል። ኢያሱን ሲያበረታ አይተናል። እግዚአብሔር አምላክ ተመሰገነ ይሁን። ሃሌሉያ! እግዚአብሔር አገልጋዮች በዛን ጊዜ ቤተ መቅደሱ እንዲሰራ እነሱ አጠገብ ሆኖ ሲያበረታ እንመለከታለን። ዛሬ በአዲስ ኪዳን ቤተ መቅደስኛው ነው። ነገር ግን የስብከቱ ስራ እንዲቀጥል እነ ሐዋርያው ጳውሎስ ሲያበረታ እንመለከታለን። እኛንም ጌታ ዛሬ እያበረታ ነው። አሜን። እግዚአብሔር አምላክ ተመሰገነ። የምትሰሙ ግን ጌታ ያበረታቸዋል። እግዚአብሔር አምላክ ተመሰገነ። አምላኩን የሚያቅዝ ይበረታል፣ ያደርግማል። እግዚአብሔር አምላክ ይመስገን። ሌላው በጸሎት የሚጋደሉ ሰዎች፣ በጸሎት የሚተጉ ሰዎች ጌታ ደግሞ ያበረታቸዋል። ኤፌሶን ምዕራፍ 10 ቁጥር ኤፌሶን ምዕራፍ 6 ቁጥር 10 ላይ ምንድን ነው የሚለው? በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። እዛ ላይ ስለ ውጊያ ነው የሚናገረው፣ ስለሚጸልዩ ሰዎች ነው የሚናገረው። ስለዚህ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ተቃወሙትን፣ የእግዚአብሔርን ዕቃ ጦር አንሱ ይልና መንፈሳዊ ትጥቅን ስለመታጠቅ በዚያ ቦታ ላይ ይናገራል። ስለዚህ የሚጸልዩ ሰዎች፣ የሚታገሉ ሰዎች፣ ከመንፈሳዊ ዓለም ጋር የሚታገሉ ሰዎች በጌታ ኃይል እንዲበረቱ፣ የጌታን ኃይል እንዲለብሱ በዚያ ቦታ ላይ እግዚአብሔር ይናገራል። ስለዚህ እግዚአብሔር በጸሎት የሚጋደሉ ሰዎች እንዲበረቱ፣ የሚበረቱበትም በምን መልክ እንደሆነ ጌታ ይናገራል። በጌታና በኃይሉ ችሎት የበረታችሁ ነው። እግዚአብሔር አምላክ የተመሰገነ። ሃሌሉያ! በጣም የሚገርመው ይህንን ክፍል ብናየው ደስ ይለኛል። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 9 እና 12 ምስኪን ነው። ፊዚካሊ ስላለ ውጊያ ነው የሚናገረው። ነገር ግን ወደ መንፈሳዊ ስናመጣው ደግሞ ትርጉም አለው። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 9 እስከ 12 አንብበዋለሁ። ምንድን ነው የሚለው? ኢዮአብም ይላል ከፊትና ከኋላ ጦር እንደከበበው ባየ ጊዜ በእስራኤል ጀግንነታቸው ከታወቀው ጥቂቶቹን መርጦ በሶርያውያን ግንባር አሰለፋቸው። የቀሩትንም ሰዎች ደግሞ በወንድሙ በአቢሳ ስር መድቦ በአሞናውያን ግንባር አሰለፋቸው። ኢዮአብም እንዲህ አለ፣ ሶርያውያን ከበረቱብኝ አንተ መጥተህ ትረዳኛለህ። አሞናውያን ከበረቱብህ ደግሞ እኔ መጥቼ እረዳሃለሁ። እንግዲህ በርታ፣ ለሕዝባችንና ለአምላካችን ከተማ በጀግንነት እንድዋጋ። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ኢዮአብ ነው ወንድሙን ሶርያውያንና አሞናውያን ሆነው በአንድ ላይ በተሰለፉበት ጊዜ ይሄ ከፍ ብሎ ያለው ታሪክ ስታነቡ በጣም የሚገርም ታሪክ ነው እና አሁን ያንን ወደኋላ ሄጄ ብዙ ጊዜ መውሰድ አልፈልግም እና በዚህ የሚናገረው ምንድን ነው? ኢዮአብ ወንድሙን አሰለፈና ስለዚህ በአሞናውያን በኩል በሶርያውያን በኩል የተሰለፈ እሱ ነው ኢዮአብ ነው። በአሞናውያን በኩል ደግሞ ወንድሙን ነው አቢሳን ያሰለፈው። ስለዚህ ሶርያውያን ከበረቱብኝ አንተ መጥተህ ትረዳኛለህ፣ አሞናውያን ከበረቱብህ ደግሞ እኔ መጥቼ እረዳሃለሁ። ስለዚህ ለሕዝባችንና ለአምላካችን ከተማ በርትተን እንዋጋ ይላል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ስለዚህ እኛም ደግሞ እግዚአብሔር አምላክ ተመሰገነ። ዛሬ
ለእኛ ለራሳችን በርትተን ልንዋጋ ያስፈልጋል። ለወንድሞቻችን ለእህቶቻችን በርትተን ልንዋጋ ያስፈልጋል። አሜን። እግዚአብሔር ይመስገን። የታመኑ ሰዎች ኢዮአብ ታማኝ ነው። በጣም የጦር መሪ ነው እና በዳዊት ዘመን መሪ ሆኖ የጦር መሪ ነበረ እና ስለዚህ ታማኝ ተዋጊ ነበረ። ለአምላካችን ከተማና ለሕዝባችን በርትተን ልንዋጋ ያስፈልጋል። እውነት ነው። እግዚአብሔር አምላክ የተመሰገነ። ስለዚህ እኛም ዛሬ ለራሳችንም ለልጆቻችንም ለትዳራችንም ለወገኖቻችን ለከተማው ሁሉ እንኳን እግዚአብሔር ለዚህ ከተማ አስቀምጦናል። ልንዋጋ ያስፈልጋል። በርተን ልንዋጋ ያስፈልጋል። እግዚአብሔር ደግሞ ከኛ ጋር አሜን። እግዚአብሔር ደግሞ ይረዳናል። እግዚአብሔር አምላክ የተመሰገነ። ስለዚህ ቅድም እንዳነበብኩላችሁ ኤፌሶን 6:10 ላይ በኃይሉ ችሎት ልንበረታ ያስፈልጋል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። አሜን። የእግዚአብሔር ስም የተባረከ። እንዴት ነው የምንበረታው? ሐሳቡን ቅድም ነግሬያቸዋለሁ። እሱን በማወቅ አምላኩን የሚያውቅ ሕዝብ ምን ያደርጋል? ይበረታል። አሜን። ያወቅነውን ደግሞ ተስፋ ስናደርግ እሱን ተስፋ የሚያደርጉ ይበረታሉ። መዝሙረ ዳዊት ምዕራፍ 31 ቁጥር 24 ላይ እሱን ተስፋ የሚያደርጉ ምን ያደርጋል? ይበረታል። እግዚአብሔርን ተስፋ አድርጉ፣ በርቱ፣ ልባችሁንም አጽኑ ነው የሚለው። እግዚአብሔር አምላክ ተመሰገነ። ስለዚህ አምላኩን ተስፋ የሚያደርግ ሕዝብ ይበረታል። እግዚአብሔርን የሚያውቅ ሕዝብ ይበረታል፣ ያደርግማል። ሌላው ኢሳይያስ ምዕራፍ 40 ቁጥር 31 ጀምሮ የምናውቀው ክፍል ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። የሚበረታ ማን ነው ብትሉኝ፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይደክሙ፣ ይሮጣሉ፣ አይታክቱም። ስለዚህ ኃይሉን የሚያድስ የሚበረታ ማን ነው ብትሉኝ፣ እሱን በመተማመን የሚጠባበቅ። በራሳችን ኃይል፣ በራሳችን ብርታት፣ በራሳችን አቅም ምንም ማድረግ አንችልም። እርሱን ስንታመን ግን ኃይላችን ይታደሳል። ሲታደስ እንደ ንስር ነው። እግዚአብሔር አምላክ ተመሰገነ። ንስር ከከበበው በላይ ነው ከፍ የሚለው። ስለዚህ ከከበበን በላይ ከየትኛውም ከበባ በላይ ከፍ ለማለት እሱን መታመን ያስፈልጋል። እሱን ስንታመን ከፍ ያደርገናል። አሜን። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር አምላክ ተመሰገነ። ኃይል ሲታደስ የሚሰራ ስራ አለ። እግዚአብሔር ይመስገን። ስለዚህ እግዚአብሔር ምንድን ነው ዓላማው? ለእኛ እንድንበረታ ነው። አሜን። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እሱን ተስፋ የሚያደርጉ ይበረታሉ። እግዚአብሔርን የሚያውቁ ይበረታሉ። እሱን የሚታመኑ ይበረታሉ። አሜን። ተስፋችን እሱ ነው። በቃ እውቀታችን እሱ ነው። አሜን። እግዚአብሔር መታመኛችን ደግሞ እሱ ነው። ስለዚህ ብርታትን ይሰጠናል። እግዚአብሔር አምላክ የተመሰገነ። ዛሬ የደከማችሁ ጉልበት ያጣችሁ ያላችሁ ቢመስላችሁ እሱ ብርታታችን ነው። ኃይላችን ያድሰዋል፣ እንደ ንስር ያድሰዋል። አሜን። እንጸልያለን።